የተከበራችሁ አድማጮቻችን ሰሞኑን በኢትዮጵያ በተለያዩ መገናኛ አውታሮች የሚሰሩ ጋዜጠኞች በሀገራችን በቅድስት እስራኤል ጉብኝት አካሂደው ነበር። ከጋዜጠኞች መካከል ደግሞ አንዱ የኢቢኤሱ ዮናስ ከበደ ነበር። ዮናስ ስለ እስራኤል ቆይታው ይነግረናል፣ እንዴት እንደነበር፣ እንዴት እንዳሳለፈው። ዮናስ ስልክ መስመራችን ላይ ይገኛል። ጤና ይስጥልን ጋዜጠኛ ዮናስ ከበደ፣ እንደምን አለ? እግዚአብሔር ይመስገን። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? እግዚአብሔር ይመስገን ሻሎም። እኛም ሰላምታችን ይድረሳችሁ እዚህ ኢየሩሳሌም። እናመሰግናለን በጣም። አዎ ዮናስ፣ እንግዲህ ሰሞኑን የጋዜጠኞች የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው ዛሬ 3ኛ ቀኔ ነው፣ ግን በቃ ገና ካሁኑ ናፈቀች። እኔ በጣም የገረመኝ ነገር አንድ ነገር ነው። መጀመሪያ ቀድሜ ልጥቀስ። የመጀመሪያውና ትልቁ ነገር እንደ ክርስቲያን እስራኤል ማየት የመጨረሻ ግብ ነው። ልክ አንድ እግር ኳስ ተጫዋች የናሽናል ቲም መመረጥ ግቡ እንደሆነ ሁሉ እንደ ክርስቲያን እንደ አማኝ አንድ ትልቅ ስኬት ነው አንዱ። ይሄን ደግሞ ያመጣልኝ ማን ነው? ሙያዬ ነው፣ ጋዜጠኝነት ነውና ጣቢያዬን ለዚህ ፈቃደኛ ሆኖ የላከኝን ጣቢያዬን እንዲሁም ደግሞ ግብዣውን ያደረገልኝን በኢትዮጵያ እስራኤል ኤምባሲ በቅድሚያ በጣም ላመሰግን እወዳለሁ። ግን ናፍቃችሁኛል። ገና ካሁኑ ናፍቃችሁኛል በጣም። እንዳው እኛም በጣም ጓጉተን ነበር። ያው ትመጣላችሁ ተብሎ መጀመሪያ ገና ሲነገረን ጀምሮ ነበር የጠበቅናችሁ። ያው ልክ ናፍቀውት የሰነበቱት ቤተሰብ እንደሚመጣው ነበር የጠበቅናችሁ። አጭር ነበር ጊዜው እንጂ በጣም ደስ ብሎን ነበር። እስራኤል የመጀመሪያ ጊዜ ነው ማለት ነው ዮናስ? የመጀመሪያ ነው። ወደ አሜሪካና ወደ አውሮፓ ነበር እስከዛሬ ጉዞ ያደረኩት የውጭ ሀገር ጉዞዎችን፣ ግን እስራኤል የመጀመሪያ ነው። በጣም ኤክሳይትድ ነበርኩኝ ለመሄድ። ወደ እናንተ ጋር ለመምጣት ራሱ ቀኑ አልሄድ ብሎኝ ይሄ አዲስ ልብስ የተገዛለት ልጅ የለም የአዲስ ዓመት እንደነገ የሚያደርገው እንግዳጣሽ ልብስ ልክ እንደዛ እንደሚያጓጓ ያህል አዳልት መሆን የቀርቶ የልጅ ያህል ጉጉት ነበረኝ። እጅግ በጣም ነው ደሳለኝ ብዙ ነበር። አዎ ኢየሩሳሌም ሲባል እውነት ነው። ታዲያ እንግዲህ መቼም ስለ እስራኤል ብዙ ትሰራላችሁ፣ ሙያህም ያው ግድ ይላል። ስለ እስራኤል ታነባለህ። እስራኤልን ያው በንባብ ታውቃታለህ በደንብ፣ ግን እንደው በአካል ስታያት ምን የተለየ ነገር አገኘ? በጣም ጥሩ ጥያቄ ነው። ሁለት ነገሮችን ያየሁት፣ አንደኛው የቱሪስት ከተማ መሆኗን ነው ያየሁት። ሁለተኛው ደህንነቷ በጣም የተጠበቀ መሆኑን አይቻለሁ። እነዚህ ሁለት ነገሮች አብረው ስለሚሄዱ ነው ቀድሜ ያነሳኋቸው። ቱሪዝም እና ሴኩሪቲ ወይም ደህንነት በጣም ይገናኛሉ። ደህንነት በሌለበት ሀገር ላይ ቱሪዝም ምንም አይስፋፋምና እያንዳንዱ እስራኤላዊ የእስራኤል ጠበቃ ሆኖ ነው ያየሁት በአንድም በሌላ። ሌላው ደግሞ በጣም ይሄ አንዳንዴ ድሬዳዋ ያለው ሁሉ ይመስለኛል የሚገርምሽ፣ በተለይ ኢየሩሳሌም ሄድን በኋላ አንዳንዱ ሰፈር ድሬዳዋ ያለው ይመስለኛል። የአምስተኛ የሚባል ሰፈር አለ ድሬዳዋ፣ ኮኔል የሚባል ሰፈር አለ ድሬዳዋ፣ እና ያንን አካባቢ የሚመስል ነገር ሁሉ አይቻለሁ። እና ጀስት ከቤት ወደ ቤት አይነት ስሜት ነው እየተሰማኝ። ደህንነቱ፣ ቱሪዝሙ፣ ዌልካሚንግ፣ እያንዳንዱ ሰው ሰላምታው፣ ፈገግታው በጣም የቤተሰብነት ስሜት እንዲሰማን በእኛ የስራ ሩጫ የበለጠ ጫና እንዳይፈጠርብን የእናንተ የእስራኤላውያን ዌልካሚንግ ፌስና አቀባበል ሙሉ በሙሉ በጣም ተመችቶን በጣም ደስ ብሎን ነው ያገኘነው። ከዛ በላይ ደግሞ የኢትዮጵያ ሬስቶራንቶችን ሬስቶራንቶችን ነበር ራት የበላን የመጣን ቀን ምሽት። እዚህ ሊናፍቀን የሚገባው ነገር በሙሉ እዛ አግኝተነዋል። እጅግ በጣም ደስ ብሎኛል። ሌላው እንግዲህ ምናልባት በኋላ በጥያቄና መልስ እናነሳቸዋለን። በጣም ኤክሳይትድ ስለሆንኩኝ ነው የቴል አቪቭንና የእስራኤልን ከተሞች ደግሞ በተለያየ መልኩ በኋላ ምናልባት እናያቸዋለን ብዬ አስባለሁ። ልክ ነህ። እንግዲህ በ5 ወይም 6 ቀናት ነው የቆያችሁ። የተለያዩ ቦታዎችን አይታችኋልና እንደው ያስገረመ ይሄ የተለየ ነው ያልከው ቦታ ምንድን ነበር? እኔ በጣም ከሁሉም የገረመኝ እንግዲህ ምናልባት የፕሮክሲሚቲ ቅርበት አለ አይደል? እኔ የትልታችን ቤተሰብ ስለሆንኩና አዘጋጅ ስለሆንኩ የአንቲክ ነገር በጣም ስለሚስበኝ ኦልድ ጃፋን ነው በጣም የወደድኩት። ሁሉ አስደናቂ ኪነህንጻው ብቻ ሳይሆን ያንን አክብሮ መቆየቱ ደግሞ ለአሁኑ ትውልድ እንደ ቱሪስት መሆኑና ይሄ ኦልዲስ ነገሮች ላይ ከተሞች ምልክት ያስፈልጋቸዋል ነው። ማንኛውም ከተማ የራሱ የሆነ ምልክት አለው እና ከተሞች ምልክት ያስፈልጋቸዋል። ስለዚህ ቴል አቪቭ ላይ ኦልድ ጃፋ የራሱ የሆነ ምልክት ሆኖለታል። በጣም ካስደነቀኝ ነገር አንዱ ኦልድ ጃፋ ነው። ምክንያቱም በዛው መንሸራሸር በዛው ሄድ አንድም እንደንተም ይመስላል ባይ ዘ ወይ እንደ ፋሲሌደስ
ያን አይነት ስሜትም ነበረኝ። ፋሲለደስ በውስጡ የሚሄደውን አይነት ስሜት ኦልድ ጃፋ ላይ ያንን ነገር አይቻለሁ። ዌዘሩ በጣም ተመችቶኛል። ከዛ በተጨማሪ ደግሞ ህልሜ የሆነው እንደው ምሳለኝ ህልሜ የሆነው እንግዲህ ዮናስ አርሰሜ ትንቢተ ዮናስን ከልጅነት ጀምሬ አነባለሁ። በቃል ይዤው ለጓደኞቼ ለወንድሞቼ ተርኳለሁ ትንቢተ ዮናስን እና እንግዲህ ያ ትንቢተ ዮናስ የተፈጸመበት ቦታ ላይ ዮናስ መርከብ የተሳፈረበት ቦታ ይሄ ነው ብለው አሳዩኝ። አቦ እዛ ጋር የነበረኝ ኤክሳይትመንት እዛ ኦልድ ጃፋ ጋር እና አንድ ቴሌቪዥን 24 ልክ ነው እዛ ነው ቴሌቪዥን ስቴሽን ያለበት እዛ ጋር ዮናስ ቴስቴስ የተላከበት ቦታ ወይ መርከብ ያዘበት ቦታ ይሄ ቦታ ሳይሆን አይቀርም ብሎ ያሳየን ቦታ ትንቢተ ዮናስን ያን ታሪክ በአካል አየሁትና እንደሚደረኛ ማናለ እንዳልኩሽ ነው። ጉብኝቱ ለኔ አንድ መንፈሳዊ አንድ ዓለማዊ ነው። እግዚአብሔር የሰጠኝ በረከት ነው በአንድ በኩል። በሌላ በኩል ደግሞ በጋዜጠኝነት ስራዬ ደግሞ ያየሁትን በካሜራ ያየሁትን በእይታዎች ያስቀሯቸውን ነገሮች ደግሞ ዛሬ ማታ ጀምሬ ለሁለት ተከታታይ ሳምንታት ለተመልካቾች አደርሳለሁ እና ባለ ሁለት ሳይት ነበር። አንድ ማማመታ አንድ ማለማየው ሁለቱ ግን እኔን የሚሰሩኝ ሆኖ አግኝቻለሁ እና በጣም አሁን ኤክሳይትድ ስለሆንኩኝ መልሰሽ ወሰድሽኝ እዛ ኦልድ ጃፋ ያለው ነው መሰለኝ። እንግዲህ መቼም ከዚህ በኋላም እንደምትመጣ ያው ተስፋ አደርጋለሁ። አንዴ ከታየ ለነገሩ እንዲህ ነው እስራኤል ያው ትመላለሳለህ። ያርገው ኢየሩሳሌምም ኦልድ ሲቲ አይታችኋል አይደል? ኦልድ ሲቲን የመጎብኘት እድሉ ነበራችሁ? ትክክል። እንዴት ነበር? አይተናል። እኔ እሱ ደግሞ የገረመኝ ምን መሰለሽ እንግዲህ እኛ የክርስቶስን ፊልም ስናይ ነው የኖርነው በልጅነት ጀመረ እንግዲህ ቴሌቪዥን በተለይ የፋሲካ ዋዜማ ጊዜ የክርስቶስን ታሪክ በደንብ አውቀነዋል፣ አይተነዋል። አሁን እዛ ጋር ሲሄድ እኔ የጠበቅኩት ነገር ምንድን ነው የተሰቀለበት እነዚህ አይነት ሲኖች የተካሄዱባቸው ነገሮች በሙሉ በቴሌቪዥን ስክሪን የምናያቸው ነገሮች በሙሉ ባዶ ቦታ መስሎኝ ነበር፣ ባዶ መሬት። እዛ ጋር ደግሞ አብያተ ክርስቲያናት ተሰርተዋል። የካቶሊኮችም የዴር ሱልጣን የኢትዮጵያም እንዲሁም ደግሞ የግብጾችን ሶስቱን መመልከት ችያለሁ። በእርግጥ በጣም ታይት የሆነ ፕሮግራም ነበረን። ተወሰነ ሰዓት ቆየነው፣ ግን አይምሮ በላይ ሆነ። አንዳንድ ነገር ኤክሳይትመንት ይኖራል እንዳልኩ ደግሞ መንፈሳዊ ነገር ደግሞ በራሱ የራሱ የሚሰጥሽ ነገር አለና በጣም አይምሮ በላይ ሆነ። አሁን መጥቼ ሰሞኑን አርፌ ተረጋግቼ እንደገና ፎቶዎችን ፊልሞችን እያየሁ ነው ወደ ቀልቤ ተመለስኩት እንጂ በዛ ሞመንት በመጎበኝበት ሞመንት ጅምርቅርቅ ያለ ስሜት ነበረኝ። ሶል ስፒኪንግ ግራግሬ ከርቶ ነበር። እኔ ቦታ ይሄ ነው የተገነዘበት ቦታ ሲሉ እንግዲህ ድንገት እንገባ ነው እንግዲህ ያ ነገር መጀመሪያ የሚገጥመን እና ግራግሬ ነው ከዳኛው የት ነው ያለሁት እንትንም ማረገኝ ጫማ ማውለቅም አሰኘኝ። እንደገና ካሜራም አለ፣ የምንቀረጸው ነገር አለ፣ መንፈሳዊ ነገር አለ፣ የናፈቀኝ ነገር አለ። አንዳንድ የምትነኪው የምትዳስሽው የማይመስልሽን ነገር በእውነት ማታየው መስልሽ ድንገት ተገናኘው ማለት ነውና ይሄ ሁሉ ነገር እንግዲህ የኢየሩሳሌም መንፈሳዊ ከፍታዋ ምን ያህል ጥግ እንደሆነ ያየሁበት የተባረኩበት ጓደኞችን በሙሉ ባየሁት ነገር የተደነቁበት የተከበሩበት የተወደሱበት እግረ መንገድ ደግሞ ለሌሎችም ሰዎች የተመኘንበት ነው። ዛጋ ስመጣ እናቴን ብቻ ዘምጥቻት አልኩኝ ሚስቴን ብቻ ዘምጥቻት እና ይሄ አንድም በዓለማዊ ስታዩ የቱሪዝም እንቅስቃሴውን አንዱ ለአንዱ ይነግራል። ኢየሩሳሌምን የረገጠ ለሁሉም ሰው እንደሚነገር አንዱ ምስክር ነው። በሌላ መልኩ ደግሞ መቀደስ ነው። ሃይማኖት ተከታይ ደግሞ ስታዩ መቀደስ ነው። እንደ ጋዜጠኛ ደግሞ ስታዩ ሬር ፉቴጆች ናቸው እዛ ያሉት። ካሜራ የኢትዮጵያ ሚዲያ ካሜራ በጣም ሬር ነው። በጣም ሬር ነው እንደዚህ ነገሮችን ለመቅረጽ እና ይሄ ትልቅ እድል ስለሆነ በእኛ የካሜራ ሌንስ ውስጥ ሚሊዮኖችን እናገኛለን ማለት ነው። ዋናው እስራኤልና የኢትዮጵያ ግንኙነት ታሪክ መንገድ ስለሆነ በዚህ ታሪክ ውስጥ ሚሊዮኖች እንደርሳለን ብለን እናስባለን። ለእነሱ በረከት ብለን እናስባለን። በጣም እንግዲህ የሚዲያ ዋናው ዓላማ ይሄ ነው። እንግዲህ ሌላው ዮናስ በእስራኤል ቆይታችሁ የእስራኤልን የግብርና ኢንዱስትሪ ጨምሮ በጣም የተለያዩ ዘመናዊ ቴክኖሎጂዎች ያሉበትን ካምፓኒዎች ማየት ችላችኋልና በተወሰነ ደረጃም ቢሆን መቼም የእስራኤልን የቴክኖሎጂ ውጤት ሁሉንም ማየት አይቻልም በዚህ በአጭር ጊዜ። ግን እንደው ከዚህ የተገነዘበው ነገር ካለ? እኔ በጣም ነው የገረመኝ ቴክኖሎጂ ማለት ያው ኦፍኮርስ እስራኤል በጣም ትልቅ ሀገር ነች። ትልቅነቷ በሳይንስ በቴክኖሎጂ በሕክምና በአይኪው ያው የታወቀች ነች በዓለም ደረጃ። ግን በተለይ ይሄ ዛፍ ነው እሱ በኤአይ ቴክኖሎጂ ሁሉ ይሄ ውሃ የሚያጠጡት በኤአይ ቴክኖሎጂ እያንዳንዱ ድሮፕ ምን ያህል ሳይንስ እንደሆነ ያየንበት ነው። ፕሬዘንቴሽኑ በጣም የሚገርም ነገር ነው። በረሃን ማልማት እንደሚቻል
በምን ያህል መጠን ማልማት እንደሚቻል በምን ያህል መጠን የዓለምን ገበያ ሰብሮ መውጣት እንደሚቻል በምን ያህል መጠን የኢኮኖሚ ከፍታ መሆን እንደሚቻል በበራው ላይ ማለት ነው ይሄ እስራኤል ውስጥ ያለ ድንቅ የአግሪካልቸር ቴክኖሎጂ ነው የትም አይቼውም ሰምቼውም ማለቃው ቴክኖሎጂ ነው በጣም ተደንቀናል በነገራችን ላይ በጣም ተደንቀናል በረሃን በዚህ እሱ ብቻ አይደለም እሱ ብቻ ሳይሆን እስራኤላውያን ያላቸው ኮሚትመንት ነው ገረመኝ በየሄድንበት እናንተን ጨምሮ በየሄድንበት መስሪያ ቤት ውስጥ ያላቸው ሰዎች ምን ያህል ኮሚትድ እንደሆናቸው ለእያንዳንዱ ነገር ምን ያህል ኮሚትድ እንደሆናቸው ያየሁበት ነውና ያ የእርሻው የቴክኖሎጂ ትግግሩ እንደገና ደግሞ አንዱ ለአንዱ የሚሰጠው የትውልድ ቅብብሎሹ ለሀገር ሰላም አንዱ ለአንዱ የሚሰጠው ነገር ወጣት ተማሪዎቹ የሚሰለጥኑት ስልጠና ያው ከተማ ውስጥ በሚሊተሪ ልብስ ማየቱ በሙዚየሞቹ አብሮ ያንን የእስራኤልን ታሪክ በደንብ በቅጦ እንዲያውቁት መደረጉ እንግዲህ አሁን አንድ ቦታ ጠይቀሽኝ ብዙ ቦታ ልነካካ ይችላል በጣም ይታደቃለሁ ችግር የለም ብዙ ነገር ባጭር ጊዜ ብዙ ነገር አይቼ ስለመጣው ነው የግብርናው ነገር እጅግ በጣም አስገርሞናል ሁላችንም ያው ሌላው እንግዲህ ደግሞ እስራኤልን 2 አመት ሙሉ ወጥሮ ያዛት ጦርነት ነበር ያው እስራኤል ያለ መነጋገሪያ ናት አሁን በጦርነቱ ደግሞ በተለይ ብዙ ነገር ይባላልና እንደው በአካል ስታዩት በውጭ ሰሙት ከነበረው ግንዛቤ አንፃር እዚህ ገብታችሁ ስታዩት የጦርነቱ ሁኔታስ እንደው ምን ይመስል ነበር እንዴት ተረዳችሁት ያለውን ተጨባጭ ሁኔታ ታንክ ዩ ያው የጋዛ ቦርደርን ጉብኝት አድርገን ነበር በጣም በቅርብ ርቀት ነው ጋዛ ነኝናት እንግዲህ በሁለቱ መካከል ያለው የእግረ መንገድ ለመመልከት ችለናል እንደ ሰው እንደ ሀገር እንደ ዜጋ ምናምን ብቻ ሳይሆን ሰው በሚለው ስሜት ብቻውን ብታየው ያማል ያንዳንዱ ነገር የምታየው ነገር በፎቶግራፍም በቪዲዮም እንደገና የቆሙ ሐውልቶችም በተለይ ደግሞ እንደዚህ በጦርነት ምክንያት ጉዳት የደረሰባቸው ቤተሰቦችንና አካባቢዎችን በተጨባጭ አይተናልና ያማል እንደ ሰው ያንድም ሰው ነፍስ ቢሆን ዋጋ አለው በአምላክ ፊት ሁላችን እኩል ስለሆነ ነውና ጦርነት የሚያመጣውን ጠባሳ ከመንገድ አይተናል እኛ እንግዲህ ጦርነትን ያው ማህል ከተማ ስለሆነ ምንኖረው እኛ እዚህ እንዳጋጣሚ የጦርነት ድምጹንም ብዙ የመስማት አጋጣሚ የለም ኦፍ ኮርስ የጦርነት ድምጽ የሚያጓጓ ሆኖ አይደለም ግን ፔኑ ሞር የሚሰማሽ አንድ ነገር በአካል ስታየው ነው በቦታው ስትገኝ ነው በአውዱ ስትሆኝ ነው ፔኑ በደንብ የሚሰማሽና የሰው ልጅ በዚህ ደረጃ መሆን የለበትም በሳይንስና ቴክኖሎጂ ከፍ ስንል ግን ይሄም ትልቁ ጣባታችን ነው የሚሆነውና ባየነው ነገር በእውነት በጣም አዝነናል አንድም ቢሆን እንዳልኩት እንኳን በጣም ሰፊ ቁጥር ያለው ሰው ይጥርና አንድም ሰው ቢሆን ህይወቱ መከበር አለበትና የጦርነት ጠባሳን አይተናል በዚህ ምክንያት እንግዲህ ለእስራኤልም እዛ አካባቢ ላለውም ለዓለም ህዝብ በሙሉ እኛም ጋር ያለው ነገር ሁሉ ሰላምን እንድንመኝ ግድ ይለናል ወደ አምላካችን እንድንማለድ ግድ ይለናል የምናየው ነገር በጣም ጠባሳው ከባድ ስለሆነ ማለት ነው እውነት ነው እንደው ከኛ ማህበረሰብ እስከ ኢትዮጵያ ቤተ እስራኤላውያን ጋር የተገናኛችሁበት አጋጣሚ ነበር አጭር ጊዜ ነው አንዱ ግን በጣም ይቅርታ መጠየቅ ፈልገው ለእናንተም ለአድማጮችን በተለይ አበባ መለሰን ሊያገኙ ብዙ ሞክሮ ነበረ ሌሎችም ሰዎች አሁን ብዙ ስለሆነ ስማቸው መጥቀስ ስለሚያስቸግረኝ ነው በጣም በርካታ ሰዎች እዛ መምጣት የሚያውቁ መልእክት ልከውልኛል ግን በጣም ታይት ስኬጁል ስለነበር ይቅርታ መጠየቅ እወዳለሁ ነገር ግን በዛች ባለችን በአጭር ጊዜ ያገኘኋቸው ሰዎች ነበሩ ያው እኔም በተለያየ መልኩ በስራም የሚያቆይ ማለት ነው ስጦታውም ቢሆን ግብዣውም ቢሆን ያደረጉልኝ በእውነት በጣም አመሰግናለሁ ልዩ ጊዜ ነበር በነገራችን ላይ በተለይ መጨረሻው ምሽት ማተረሳ ምሽት ነበረች እንደነገ ሌሊት ልንበር ዛሬ ምሽት ላይ ወገኖችን አግኝቼ ነበርና ጥሩ ምሽት አባልፈናል ለሁሉንም በዚህ አጋጣሚ ባንንም በሌላም ያገኘኋቸውን ሁሉ እንድታመሰግኑልኝ በጣም አደራላለሁ አንድ ሰው ግን መጥቀስም ወደው ዘውድ ይባላል አላውቀውም ዛሬ 5 ዓመት አካባቢ በፌስቡክ መልእክት ልኮልኝ ነበር እና እስራኤል መምጣቴን ሲሰማ እስራኤል ሆኜ ከቴል አቪቭ ነው መቶ አንድ አፍራይተኝ ተመለሰው እና ይህ ሰው በጣም አስደንቆኛል አንዳንድ አድናቂ ከካይምሮ በላይ ይሆንብሻልና እስራኤል ያገኘኋችሁም
እንዲሁም ደግሞ በሰዓት እጥረት ላገኛቸው አልቻልኳችሁን ሁሉ ይቅርታ ጠይቃለሁ። ያገኘኋችሁን ደግሞ በጣም ደስታዬን፣ ፍቅሬን፣ ክብሬን ልገልጽላችሁ እወዳለሁ። እናንተም ላሳያችሁ ይህ ነገር እጅግ በጣም አመሰግናለሁ። በእኛ በምንሰራበት ድርጅት እንግዲህ በካናዳ ሾት በእስራኤል በሀገሪቷ የመጀመሪያው ትልቅ የሚዲያ ካምፓኒ ነው። የነበራችሁ ቆይታስ እንደው ምን ይመስል ነበር? ካናዳ ሾት ወይም ካልሬታ በትክክል ጠርቼው ከሆነ ልክ ነው። አጭር ጊዜ ነበረን፣ ግን ፍቅራችሁ፣ ክብራችሁ፣ ፊታችሁ ላይ ያለው ጸዳል፣ ለእኛ ያሳያችሁን ቤተሰባዊነትና ዌልካሚንግ ፊት በፍጹም አልረሳውም። ካለቆቻችሁ ጀምሮ ማለት ነው። እንደውም አስታውሳለሁ አንዱ አለቃችሁ ረጅም ሰዓት ወስዶ እንደዚህ ምትቆይ አልመሰለኝም ነበር ብላው አውራት የነበረች ሌላ አለቃ እና ይሄ እንግዲህ ኤክሳይትመንቱ ነው። አንድም እንግዲህ ይሄን ያህል ቁጥር ያለው ጋዜጠኛ እስራኤልን ሲጎበኝ የመጀመሪያ እንደሆነ በኢትዮጵያ እስራኤል ኤምባሲ ገና ከዚህ ተነግረው ነበር። እናንተ ጋር ደግሞ ተፈረፈን ይሄ ፕሮክሲሚቲ የሚባል ነገር አለ። የቋንቋ ቅርበቱ ራሱ እናንተን ስናያችሁ በአማርኛ ቋንቋ ስንግባባ፣ ጣቢያው በአማርኛ ቋንቋ ዴሊቨር ሲያደርግ፣ አድማጩን ሲያደምጥ፣ መልዕክት ስታስተላልፉ፣ ይሄ እንግዲህ ከዚህ የበለጠ ቅርበት የለም። ሃይማኖት፣ ቋንቋ፣ ምግብ፣ አልባሳት እነዚህ አይነት ነገሮች ለቅርበት በጣም ወሳኝ ስለሆኑ እዛ በደንብ ከየትኛውም ቢሮ በተለየ መልኩ በቋንቋችን ያወራንበት፣ በቋንቋችን ሰላም ተለዋወጥንበት፣ በቋንቋችን ሀሳባችን የገለጽን፣ ናፍቆታችንን፣ ክብራችንን የገለጽንበት ሬዲዮ ጣቢያ ነው። ያ ሬዲዮ ጣቢያ እናንተ የምትሰሩበት እንግዲህ አንድም ምን ያህል ኮሚቴ ሆናችሁ እንደምትሰሩ ቁጥሮች በጣም ትንሽ ነው። ነገር ግን አንድን ስቴሽን የአማርኛ ቋንቋውን ይዛችሁት ተሸክማችሁት እዚህ ስታደርሱት ለእናንተ ክብር ይገባል። እናንተን ደግሞ እዚህ ያደረሱ በፊት የነበሩ እርሾዎችንም ደግሞ እነሱንም ሳንረሳ ክብር ይገባቸዋል። በጣም አሪፍ የስራ ኢንቫይሮንመንት ያለበት ተቋም ነው። በጣም ዘመናዊ ተቋም ነው። ስቱዲዮችን በሙሉ አሳይታችሁናል። በራችሁን ልባችሁን ሆኖ በነገራችን ላይ ከፍታችሁ ያሳያችሁን እና እንደ ሙያ ለእኛ በጣም ቅርብ ነው ሚዲያ ሰዎች ስለሆነን እና ከሌላው ጉብኝታችን በተለየ መልኩ ለሚዲያ እናንተንና i24 ለመመልከት እድል ገጥሞናል። ፕሮክሲሚቲ ቅርበቱ ልዩ ነበረ። ለሰጣችሁን ክብር ሁሉ በእውነት ልናመሰግናችሁ እንወዳለን። የእናንተም ቲማችሁ ትንሽ ሆነው ነገር ግን የምትሰሩት ስራ ትልቅ መሆኑን ሰምቻለሁ። ከእናንተ ብቻ ሳይሆን ቤተሰባውያን ስለ እናንተ ጣቢያ የሚተላለፉ ፕሮግራሞች ምን ያህል እንደሚያምጿቸው እና በአማርኛ ቋንቋም ደግሞ መሆኑ በራሱ ቋንቋው ድንበር ተሻጋሪ ሆኖ የኢትዮጵያና የእስራኤልን ግንኙነት ቁልጭ አድርጎ የሚያሳይ ሌላው መልክ ሆናል ማለት ነው እና ከሌሎች ሰዎችም ስለእናንተ ፊድባክ ሰምተናል፣ ከሚያዳምጧችሁ አድማጮቻችሁ ማለት ነው። እኛም ባየነው ነገር እጅግ በጣም ከአለቆቻችሁ ጭምር በጣም ተደስተናል። እኛም በጣም ደስ ብሎ ነው የተቀበልናችሁ። ጥሩ ቆይታ ነበር። እንግዲህ እኔ ብዙም ጥያቄ ያላዘጋጀሁም ዮናስ፣ የምጨምረው ነገር እንደው በዚህ ጉዳይ ላይ መናገር አለብኝ የምትለው ነገር ካለ ትችላለህ። በጣም የገረመኝ ነገር ሳልናገር እንዳልክ እስራኤል ከተማ የሆነ መዓዛ አላት። ያላውቅም እሱ መዓዛ ምን እንደሆነ ከተማ በሙሉ መዓዛ ይኖረዋል እንዴ? አይ ማለት ምንም ሊገባኝ አልቻለም። አስቤው ልደርስበት ያልቻለው ነገር ይሄ ነው። እስራኤል የሆነ በቃ ከተማ በሙሉ መዓዛ አላት። እኔ እንደዛ ነው የገለጽኳት። የሚሄድበት ቦታ የምገባበት ቤቶች ብቻ ሳይሆን ከተማ በራሷ መዓዛ አላት። አንድ ወይዘሮ በጣም ለኛ ተስማሚ ነበረ። ፕላስ ይሄ አንድ አይነት ቀለም ያላት ከተማ በመሆኑ ነጭ በመሆኑ ግንብ በመሆኑ ምንም የሚረብሽ ነገር አይታይም እና ከተሞች እንግዲህ በተለያየ ምክንያት አሁን አዲስ አበባ እንደዛ አንድ አይነት ቀለም ሊሆንስ እንግዲህ ሃይማኖታዊም ሊሆን ይችላል ወይም ሌላ የከተማ አርክቴክት ሊሆን ይችላል። ብቻ እንደየ ሁኔታው በተለያየ ዓላማ ከተሞች አንድ አይነት ቀለም ይኖራቸዋል። ፓሪስንም የማየት አጋጣሚ ስለነበረኝ ያም በጣም አክቲቭ ያደርጋል። እንደገና ደግሞ ትዝታችን እንደ ቤተሰብ የመጣሁበት ፕሮግራም እንግዲህ ለኔ በጣም ቅርብ ሆነ። እያንዳንዱ ነገር ትዝታ ሆነ። እኔ አሁን ይቆጨኛል ማለት ጊዜ ወስጄ ጊዜ ምን ነው ባየው ተላልገን ጊዜ የለም። እያንዳንዱ ነገር ጨበሙና ኢየሩሳሌም ከነመንገዶቿ ከተማዋ ከነጥዳቷ ከነውበቷ ከነሞገሷ ያዩሃት ነች። እንደገና ይሄ ሁሉ ከዚህ ሁሉ ዓለም የሚመጣን ሰው በአንድ አይን መመልከት ቀላል ነገር አይደለም። በአንድ አይን መስጊዶች ያሉባት፣ አብያተ ክርስቲያናት ያሉባት፣ ካቶሊኩ በዚህ ኦርቶዶክሱ በዚህ ካቶሊክ በዚህ በተለያየ እምነት ያለውን ማህበረሰብ መንገድ ያየንበት ነው። ይህ ሁሉ የዚህ ዓለም ሁሉ መዳረሻ ነው የምትመስለው ኢየሩሳሌም። ይሄ መባረክ ነው እንደ ሀገር። ከዛ ውጭ ደግሞ ቀላል ያለ ላይፍ ነው ሰው የሚኖረው። ይሄ ካለባበሱ ጀምሮ ነው ያየሁት ነው እንግዲህ የምነግርሽ። ሲምፕሊሲቲ ያለው
ይሄ በጣም ጃንክ የሆነ ነገር በጣም ፎርማል የሆነ ነገር ብዙ አይለበስም ማለት በጁሾቹ ጥቁር በነጭ ሸሚዝ ከሚያደርጉት ውጪ ማለት ነው ያየሁት። ሌላው ሰው ሲምፕል አለባበስ ነው ያለው። ሌላ በጣም የገረመኝ በጣም አውተንቲክ ቴስት ያላቸው ምግቦች ምራቄ መጣብኝ አቦ የበላናቸው የምግብ አይነቶች በጣም ልዩ ናቸው። የእውነት ነው የምልሽ። ያው እንጀራ ይናፍቀናል እናውቃለን፣ ግን አንድም ቀን ሳይሰማን እርግጥ 6 ቀን ትንሽ ቀን ነው የፓርላማ አባል የሆኑትንም ወይዘሮ ጸጋሽ በአመሰግናለሁ። ወይዘሮ ጸጋ መላኩ በጣም ደስ የሚል አቀራረብ አድርገውናል። እሳቸውም አንድ ደግሞ ሌላ እንደዚሁ ኢንተርቪው ለማድረግ ችለናል። ፓርላማውን አይተናል። ያ ትልልቅ ውሳኔዎች የሚወሰኑበትን ፓርላማ መጎብኘታችን ለኛ ትልቅ ነገር ነው። ከዛ በተጨማሪ እንግዲህ አንድ ነገር ማለት ያለብኝ እና መዘንጋት የሌለብኝ ስለ ዴር ሱልጣን የኛ ነው፣ የኢትዮጵያ ነው ነግረውናል። መድኃኔዓለም ቤተክርስቲያንና ካልተሳሳትኩ ሚካኤል ይመስለኛል ከተሳሳትኩ ይቅርታ ጠይቃለሁ። እዚያ ቦታ ላይ ከንግስት ኤልዛቤት ጋር የተገናኘው ታሪክ፣ ከመስቀሉ ጋር የተገናኘው ታሪክ፣ ከኢትዮጵያውያን ቋንቋ ጋር የተገናኘው ነገር፣ ከግብፃውያን እንዲሁም ደግሞ ከካቶሊክ እዛ አካባቢ ካለው ታሪክ ጋር የዛ ታሪክ አካል መሆናችን ሀገራችን ላይ በቀላል የሚታይ ነገር አይደለም እና እንደ ጋዜጠኛ ለምንድን ነው እስከዛሬ ያላየሁት? ለምንድን ነው የኛ ካሜራ እስከዛሬ ያልጎበኝ ይሄን ነገር? ለምንድን ነው በሬዲዮ ያልተተረከለት? ለምንድን ነው መጽሐፍ ያልተጻፈ? ለምንድን ነው ፊልም ያልተሰራለት? ዶክመንታሪ ፊልም በእውነት ይቆጫል። እንዲህ በጣም ትልቅ እጅግ በጣም ትልቅ ታሪክ ነው እና ይሄንን ታሪክ የማየት እድሉ መቅጠሙ በጣም ደስ ይላል። የሚያስቆጨው ደግሞ በተገቢ መልኩ ወደ ሚዲያ አልመጣም እያስባለሁ። እዚህ ያለው ምዕመን በደንብ በተገቢ መልኩ ወደ ሚዲያ አልመጣም ብዬ አስባለሁ። እዛ ያሉ አባቶች ደግሞ እሱም የሚያነሷቸው ጥያቄዎች አሉ። መንግስትም ሊያየው የሚገባው የቤተ ክህነት ሰዎችም ሊያዩዋቸው የሚገባቸው ጥያቄዎች አሏቸው። ይሄን አንዳንድ ነገሮች ጨርሰውናል። ከዛ በተጨማሪ ደግሞ ያላቸውን በረከት እነሱ እዛ በመሆናቸው ለኢትዮጵያ ያህል በረከት እንደሆነ እግረ መንገድ እየተመለከትንበት ነው። አጋጣሚ እዛ ስንደርስ የምሳ ሰዓትም ስለነበር ከአባቶች ጋር ምሳ የመቋደስ አጋጣሚው ገጥሞናልና ውስጡን ያለውን ነገር ሁሉ ውስጡን የማየት እድል ገጥሞኝ ነበርና የሚደንቅ ነው። ግን ቁጭትም አለኝ። በነገራችን ላይ በጣም ቁጭትም አለኝ። ለምንድን ነው እስከዛሬ ከካሜራ የራቀው ይሄ ነገር? ለምንድን ነው ከጋዜጠኛ አይን የራቀው? ለምንድን ነው ብርቅ የሆነብን? እንዴ የኛው እኮ ነው። አሁን እንግዲህ ኢትዮጵያ ያፈብሏል ሱልጣን። ስለዚህ ታሪኩን በቅጡ አውቀን ምን ይቀራቸዋል? ምን ከሙላታቸው ከጎድለታቸው ያለ የተለያዩ ሀሳቦች አሉ። ምናልባት ሌላ ጊዜ ምናነሳቸው ይሆናሉ። ብዙ ጥያቄ አለ። ልክ ነህ። ብዙ ጥያቄዎች ይነሳሉ። የገዳሙ ያለበትን ሁኔታም አይታችሁታል። ባይን ብዙ የሚመለሱ ጥያቄዎች አሉ። እንግዲህ ጥሩ ነው። ከዚህ በኋላ ያለው ቀን ይበልጣል ነው የሚባለው። ከዚህ በኋላ ያው ስራ ጋዜጠኞችም ልንሰራ ይገባል ሁላችንም። ሌላው እንግዲህ መቼም እስራኤል ሲባል ጠቅሰዋል ዮናስ፣ ሙስሊሙም ክርስቲያኑም ይሁዳውያንም በጋራ የሚኖርባት ሀገር ናት። እናንተ ደግሞ የዱርዝም ማህበረሰብ ሌላም አይታችኋልና እንደው ያኗኗሩ ሁኔታ በውጭ ሲሰማ መቼም ያው የሚሰማውና እዚህ ያለው ተጨባጭ ሁኔታ እንደው ይሄን ብታዩ ባጭሩ ደስ ይለኛል። ይለያያል። በጣም ይለያያል። አንዳንዴ ውጭ ሆነ የምንሰማው ነገርና አክቹዋሊ ያለው ነገር በጣም ይለያያል። ያንንም ነው ተረድተን የመጣ ነው እንዳጠቃላይ ይህንን ነው እና ምንድነው አንድ ነገር በውጭ በተለያየ መልኩ በማህበራዊ ሚዲያ ሊሆን ይችላል፣ እንዲሁም ደግሞ በዋና ሚዲያዎች ሊሆን ይችላል የሚሰሙ ነገሮች ትክክል አይደሉም። ሁሉን ነገር ማመንም አያስፈልግም። አይንን የመሰለ ማኝ የለም እና እኛ ያ እድል የገጠመን በአይን የማየት እድል ነው የገጠመን። ስለዚህ እማኝነን ማለት ነው ላየነው ነገር። ይሄን ነገር ተገንዝቤያለሁ። ሁላችንም ባየነው ነገር ተደንቀናል፣ ተገርመናል። ኤምባሲውን በጣም ማመስገን እንወዳለን። በጣም ትልቅ ግሩፕ ነው። የተለያየ ኢንተረስት ስላለ ማለት ነው። የጋዜጣው ለጋዜጣ ነው የሚጽፈው፣ የሬዲዮ እንዲያው፣ የቴሌቪዥኑም እንዲያው እና የተለያየ ኢንተረስት ስለሆነ ያለው ያን ሁሉ አስተናግዶ የሚቻለው ሁሉ ታይቶ ጉድለቶችም ቢኖር ተነጋግረን በጥሩ ጉብኝቱን አድርገን መተናል እና እዚህ ላይ ለተሳተፉ በሙሉ በዚህ ከኢትዮጵያ ካለው ከእስራኤል ኤምባሲም በእስራኤል አፍሪካ ከክቡር አምባሳደሩ ጀምሮ እዚያም ለተቀበሉ በእስራኤል የኢትዮጵያ አምባሳደር እንዲሁም አጠቃላይ ክሮፕ ለእናንተ ሁሉ ያለንን አክብሮት ልንገልጽ እንወዳለን። በእውነት በጣም ለምን መሰለሽ ቲም ይዞ መምራት በጣም ከባድ ነው። ሁላችንም የራሳችን ኢንተረስት ስላለን የኔ አይን የሚፈልገው በካሜራ የሚቀረጥን ነገር ነው።
የሬዲዮ ጋዜጠኛ ድምጽ ነው የሚወስደው። የህትመቱ ደግሞ እሱም ለጽሁፍ የሚሆን እና የተለያየ ኢንተረስት ስላለ እነዚህን ሁሉ አስታርቆ እዚህ ማድረሱ ቀላል አይደለም እና ይሄን ላደረጉ ሁሉ ላሰቡ ሁሉ በእውነት እጅግ በጣም እናመሰግን እንወዳለን። ፕላስ በኢትዮጵያ ሚዲያ በኩል ደግሞ የእስራኤል ኤምባሲም የሚኖረው ከዚህ በኋላ የሚኖረው ከፈታ ይኖራል። ከዚህ በኋላ የሚኖረው ግንኙነት ይኖራልና እጅግ በጣም እንድታመሰግኑልን እንወዳለን። እናመሰግናለን። ያው እነሱ ጋርም ያው እንወያያለን፣ ኢንተርቪው እናደርጋቸዋለን በዚህ ዙሪያ በተለየ ሁኔታ። በእርግጥ ከነሱ ጋር ያለን ግንኙነት ጥብቅ ነው። በዚህ ዙሪያም ያው እንወያያለን ከነሱ ጋር። ሊመሰገኑ ይገባቸዋል። እንግዲህ እናንተ ለመላው ዓለም ነው የምታሳዩት የነበረውን ሁኔታና እናንተን በዚህ ሁኔታ አቀናጅቶ እንድትጎበኙ ማድረግ ትልቅ ስራ ነው ብዬ ነው እኔ ማምነው። ጥሩ ስራ ነው የሰሩት፣ ሊመሰገኑ ይገባል። በእርግጥም ለማጠቃለያ የምትለው ነገር ካለ እናጠቃለን። እናንተን ሁላችሁም በጣም እናመሰግናለን። ጋዜጠኞችን ኢትዮጵያና እስራኤል ግንኙነትን አይተናል። ስላየነው፣ ስለተደረገልን፣ ስለእንክብካቤያችሁ ሁሉ አምላክ ይባርካችሁ ልንል እንወዳለን። ሰላም ለሰው ዘር በሙሉ እንላለን። እናመሰግናለን። ሻሎም በጣም ነው የምናመሰግን። እንግዲህ ሰላም ሆኖልን። ሻሎም ከኢየሩሳሌም። አሜን። ሻሎም ከኢትዮጵያ ባል። እሺ ሰላም